የተከበራችሁ የፈታ ቤተሰቦች በእያላችሁበት ሰላምታችን ይድረሳችሁ። ከፈታ ዴሊ ለሐሙስ የረፋድ መረጃ ወደ እናንተ ልናደርስ ተገኝተናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። መቀሌ ከባድ ጭንቅ ውስጥ ገብታለች። አርሚ በሚል የተደራጀው ኃይል በከተማዋ ዘልቆ በመግባት የፕሬዝዳንቱን ጽሕፈት ቤት ጨምሮ የከተማዋን ዋና ዋና ቦታዎች መቆጣጠር መጀመሩን የሚያመለክቱ መረጃዎች እየወጡ ነው። ክልሉን በሚመሩት ጀነራል ታደሰ ወረደና በነደብረጽዮን መካከል የተፈጠረው ልዩነት ነገሮችን ወደ አደገኛ ወታደራዊ ፍጥጫ እየወሰዳቸው መሆኑን የሚያመለክቱ መረጃዎች በመውጣት ላይ ይገኛሉ። በለውጥ ፈላጊዎችና ባለበት እንቀጥል በሚሉ እንደዚሁም ከኤርትራ መንግስት ጋር ጥብቅ ግንኙነት ባላቸው ኃይሎች መካከል የተፈጠረው ልዩነት ወደ መጨረሻው ደረጃ ደርሷልም የሚሉ መረጃዎች በመውጣት ላይ ናቸው። ሁሉንም መረጃዎች አሰባስበን ይዘናቸዋል። የአሜሪካው ጀነራል በአዲስ አበባ ከጠቅላይ ሚኒስትር አብይ አህመድ ጋር ከመከሩ በኋላ ትራምፕ ትናንት ምሽቱን ወደ ጠቅላይ ሚኒስትር አብይ ጥብቅ መልእክት ሰደዋል። 4 ኪሎ የደረሰውን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጥሪ በተመለከተ ጥንቅራችን የሚያደርሳችሁ መረጃ ይኖራል። ግብፅ አሁንም ዛቻውን ደግመዋለች። የኢትዮጵያ መንግስት የግብፅን ተከታታይነት ያላቸው የዛቻ መግለጫዎች ተከትሎ በትላንትናው ዕለት አንድ ጠበቅ ያለ መግለጫ ነው የወጣ መሆኑ የሚታወስ ሲሆን የአልሲሲን ዛቻ የውጭ ጉዳይ ሚኒስትሩም ቃል በቃል ደግመውታል። ጥንቅራችን በዚሁ ዙሪያ የሚያደርሳችሁ መረጃ አለ። በሶማሊያ የኢትዮጵያ አምባሳደር አቶ ሱሌማን ደደፎ የግብፅ መንግስት እያራመደ ያለው ስትራቴጂክ ሚዛን ማስጠበቅ የተሰኘ ፖሊሲ የመግዛትና የመጫን ፖሊሲ ነው ሲሉ ለግብፅ ውጭ ጉዳይ ሚኒስቴር በይፋ መልስ ሰጥተዋል። የምንመለከት ይሆናል። የኤርትራ ከፍተኛ አመራሮችና የፕሬዝዳንት ኢሳያስ አፈወርቂ የቅርብ ሰዎች ተከታታይ ህልፈት ከባድ ስጋት መደቀኑን ያመለከተ ትንታኔ ይፋ ሆኗል። መረጃው በተከታታይ ህይወታቸው ያለፉ ከፍተኛ ወታደራዊና ሲቪል አመራሮችን ጉዳይ አንስቷል። ጥንቅራችን መረጃውን ያደርሳል። የትግራይ ማህበር አሳሳች መግለጫ ይፋ ሆኗል ሲል ተቃውሞውን አሰምቷል። ይህ የተሳሳተ የተባለው መግለጫ የተሰራጨውም በትግራይ ክልል ጊዜያዊ አስተዳደር ኮሚሽን ቢሮ በኩል ነው። ውዝግብ የፈጠረውን መግለጫ በተመለከተ አጠር ያለ መረጃ እናደርሳለን። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። የዛሬው የመቀሌ ከበባ። መቀሌ ጭንቅ ውስጥ ገባች። በመቀሌ አዲስ ወታደራዊ እንቅስቃሴ እየታየ መሆኑን የሚያመለክቱ መረጃዎች እየወጡ ነው። ታጣቂዎች በብዛት በሰልፍና በፓትሮል ተሽከርካሪዎች ወደ ከተማዋ እየገቡ ነው። ነዋሪዎች ከእንቅስቃሴ ታቅበዋል። መቀሌ ከተማ በፕሬዝዳንቱ ጽሕፈት ቤት አካባቢ አርሚ 31 የተባለው የህወሓት ታጣቂ ኃይል የነፍስ ወከፍና የቡድን መሳሪያ በመያዝ ከበባ በሚመስል መልኩ የሰፈረ መሆኑን የሚያመለክቱ መረጃዎች በመውጣት ላይ ናቸው። በርካታ ታጣቂዎች በቡድንና በነፍስ ወከፍ መሳሪያ በመቀሌ ጎዳናዎች በሰልፍ እየታዩ ነው። አቶ ጌታቸው ረዳን ተክቶ የትግራይ ጊዜያዊ አስተዳደር ፕሬዝዳንት በሆኑት ሌተናል ጀነራል ታደሰ ወረደና በነደብረጽዮን ገብረ ሚካኤል በሚመራው ህወሓት መካከል ልዩነቶች መፈጠራቸው ሲገለጽ ቆይቷል። ሌተናል ጀነራል ታደሰ ወረደ የሰራዊቱ አዛዥ እንደሆኑ ቢነገርም በሌላ አቅጣጫ ደግሞ አርሚ በሚል የተደራጀው ኃይል በተለያዩ አዛዦች የሚመራ በመሆኑና ከህወሓት አመራሮች ጋርም ጥብቅ ትስስር ያላቸው በመሆኑ ሌተናል ጀነራል ታደሰ ወረደ አጣብቂኝ ውስጥ የገቡ መሆኑን ከሰሞኑ እየወጡ ያሉት መረጃዎች ሲያመላክቱም ከርመዋል። ከኤርትራ መንግስት ጋር በጥብቅ ግንኙነት ውስጥ እንደገቡ የሚነገርላቸው ጀነራል ምግብ ኃይልና ጓዶቻቸው ከነደብረጽዮን ቡድን ጋር መሆናቸው ተረጋግጧል። አሁን ባለው ሁኔታም መቀሌ ከተማ ጸጥ ረጭ ያለች መሆኑንም ከስፍራው እየወጡ ያሉ መረጃዎች እያመለከቱ ይገኛሉ። በክልሉ አርሚ በሚል የተደራጀ በርካታ ታጣቂ ኃይል ያለ ሲሆን አሁን ባለው ሁኔታ የትኛው ታጣቂ ኃይል ከየትኛው ወገን ሆኖ እንደተሰለፈ ግን በግልጽ የወጣ መረጃ የለም። እስካሁን ባለው ሁኔታ በመቀሌ ከተማ በፕሬዝዳንቱ ጽሕፈት ቤት በትጥቅ እየተንቀሳቀሰ ያለው አርሚ 31 የተባለው ኃይል መሆኑ ታውቋል። ወደ ከተማው እየገቡ ያሉት ታጣቂዎች አንዳንድ ህንፃዎችን መክበብ ጀምረዋል። ሁኔታዎቹ በፍጥነት እየተለዋወጡም ይመስላል። የክልሉ መገናኛ ብዙሃን በዚህ ዙሪያ ያሉት ነገር የለም። በቀጣይ ርዕስ ትራምፕ ለጠቅላዩ የላኩት አፋጣኝ መልእክት። የአሜሪካው ጀነራል በአዲስ አበባ ከጠቅላይ ሚኒስትር አብይ አህመድ ጋር ከመከሩ በኋላ ትራምፕ ትላንት ምሽቱን ወደ ጠቅላይ ሚኒስትር አብይ ጥብቅ መልእክት ሰደዋል። ጠቅላይ ሚኒስትር አብይ አህመድ ከትራምፕ አስተዳደር ጋር በጥብቅ መክረዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከጠቅላይ ሚኒስትር አብይ አህመድ ጋር በስልክ ውይይት ማድረጋቸውን የአሜሪካ የውጭ ጉዳይ መስሪያ ቤት ይፋ ባደረገው መግለጫ አመልክቷል። ይህ የምክክር ከቀናት በፊት የአሜሪካ የአፍሪካ ጦር አፍሪኮም አዛዥ በአዲስ አበባ ከጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተው ከመከሩ በኋላ ከትራምፕ አስተዳደር ጋር የተደረገ ሌላኛው ጥብቅ ምክር ነው። ባሳለፍነው ሳምንት አዲስ አበባ ላይ ተገኝተው ከጠቅላይ ሚኒስትር አብይና ከጦር አመራሮች ጋር የተነጋገሩት ጀነራል ዳግቪን አንደርሰን
በቀጠናዊ ጉዳዮች ላይ ያተኮረ ምክክር ማድረጋቸውን የአሜሪካ ኤምባሲ መግለጫ ያመለክታል። ጀነራል አንደርሰን በቆይታቸው ከጠቅላይ ሚኒስትር አብይ አህመድና ከኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር ጨምሮ ከኢትዮጵያ ከፍተኛ የመንግስትና የጦር አመራሮች ጋር መወያየታቸው ተዘግቧል። ወደ አዲስ አበባ የመጣሁበት ዋነኛ ምክንያት የጋራ ስጋቶች ስላሉና ያሉት ጀነራል አንደርሰን እነዚህን ስጋቶች በአንድነት ለመፍታት አፍሪካውያን አጋሮቻችንን ለማብቃት እዚህ ተገኝተናል ብለዋል። በጉብኝታቸው ከጠቅላይ ሚኒስትር አብይ አህመድ ጋር መገናኘታቸውን ያረጋገጡት አዛዡ በጋራ ስጋት በሆነው ሀገር አቋራጭ ሽብርተኝነትና ለቀጠናው መረጋጋት በጋራ እንዴት አስተዋጽኦ ማድረግ እንደምንችል መወያየት ችለናል ሲሉ መናገራቸው የሚታወስ ነው። ይህ ምክር ከተካሄደ ከቀናት በኋላ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከጠቅላይ ሚኒስትር አብይ አህመድ ጋር ምክክር አድርገዋል። የአሜሪካ የውጭ ጉዳይ መስሪያ ቤት ዋና ምክትል ቃል አቀባይ ቶሚ ፒጎት ትላንት ማምሻውን እንደገለጹት የጠቅላይ ሚኒስትር አብይ አህመድና የአሜሪካ የውጭ ጉዳይ ሚኒስትር ውይይት ትኩረቱን ያደረገው በቀጠናዊ መረጋጋትና በአፍሪካ ቀንድ ዘላቂ ሰላምን ለመገንባት በሚያስችሉ ጉዳዮች ላይ ነው። የአሜሪካ የውጭ ጉዳይ መስሪያ ቤት እንደገለጸው በውይይቱ ወቅት ጠቅላይ ሚኒስትር አብይና ማርክ ሩቢዮ አሜሪካና ኢትዮጵያ ለቀጠናው ሰላምና መረጋጋት ያላቸውን የጋራ ቁርጠኝነት አረጋግጠዋል። በተለይም ውስብስብ የጂኦፖለቲካዊ እንቅስቃሴዎች በሚታዩበት የአፍሪካ ቀንድ የሰላም መሰረትን ለመጣልና ትብብርን ለማጠናከር በሚቻልበት ሁኔታ ላይ መምከራቸው ተገልጿል። ይህ የስልክ ውይይት ከሰሞኑ ኢትዮጵያን ከጎበኙት የዩናይትድ ስቴትስ የአፍሪካ አዛዥ ጀነራል ዳግቪን አርኤም አንደርሰን ጋር ተያይዞ በአዲሱ የአሜሪካ አስተዳደርና በኢትዮጵያ መንግስት መካከል ያለውን ዲፕሎማሲያዊ ግንኙነት ይበልጥ ለማጠናከርና በጋራ ጉዳዮች ላይ ተቀራርቦ ለመስራት ያለመ መሆኑን አመላካች ሆኗል። በሌላ በኩል ይህ ምክክር የተካሄደው ትራምፕ በሱዳኑ ጦርነት መፍትሄ ለማምጣት እንደሚሰሩ ከገለጹ በኋላ ነው። የሳውዲው አልጋ ወራሽ መሐመድ ቢን ሰልማን ከሳምንታት በፊት ዋይት ሃውስን ጎብኝተው ለፕሬዚዳንት ትራምፕ የሱዳንን ሁኔታ በመግለጽ ነው ውዝግቡን ለመፍታት ጣልቃ እንዲገቡ መጠየቃቸው ተዘግቧል። ይህን ተከትሎም በሱዳን ያለው ሁኔታ ላይ መስራት እንጀምራለን ብለዋል። ትራምፕም በሱዳን ውስጥ የተንሰራፋ ግፍ እየተፈጸመ መሆኑን ያነሱት የአሜሪካው ፕሬዚዳንት ጦርነቱን ለማስቆም ከግብፅ፣ ሳውዲ አረቢያና የተባበሩት አረብ ኤምሬትስ ጋር በጋራ ለመስራት ቃል ገብተዋል። ጠቅላይ ሚኒስትር አብይ አህመድና የአሜሪካ የውጭ ጉዳይ ሚኒስትር በአፍሪካ ቀንድ የሰላም ጉዳዮች ላይ መምከራቸው የተጠቆመ ሲሆን የምክክሩ ዝርዝርን በተመለከተ የአሜሪካ የውጭ ጉዳይ መስሪያ ቤት በመግለጫው ያነሳው ጉዳይ የለም። ውይይቱን በተመለከተም የጠቅላይ ሚኒስትር አብይ አህመድ የፕሬስ ሴክሬተሪ ቢሮ ይህ ዘገባ እስከተጠናቀረበት ሰዓት ድረስ የሰጠው መረጃ የለም። በቀጣይ መረጃ ግብፅ ኢትዮጵያ ላይ ደገመችው። ግብፅ አሁንም ደግመዋለች። የሀገሪቱ የውጭ ጉዳይ ሚኒስትር ባድር አብድላቲ ከአባይ ውሃና ከህዳሴው ግድብ ጋር አያይዘው በድጋሚ ዛቻቸውን አሰምተዋል። የውጭ ጉዳይ ሚኒስትሩ በዚሁ ሰሞን ከቢቢሲ ፎከስ ላለፉት 13 ዓመታት የተደረጉ ውይይቶች አንዳችን መፍትሄ አላመጡም፣ ይህም በመሆኑ በግብፅ በኩል ከዚህ በኋላ የሚደረግ ምንም አይነት ውይይት አይኖርም በማለት ፋይሉ የተዘጋ መሆኑን የተናገሩበት ሁኔታ መኖሩ የሚታወስ ነው። ለዚሁ የሚኒስትሩ አንነጋገርም ቃለ ምልልስ የኢትዮጵያ መንግስት በውጭ ጉዳይ ሚኒስቴር አማካይነት ጠንከር ያለ መግለጫን በመስጠት የግብፅ ሴራ ቀጠናዊ ትርምስን እስከ መፍጠር የሚደርስ አደገኛ ውጤት ያለው መሆኑን የገለጸበት ሁኔታ ታይቷል። የግብፁ ፕሬዝዳንት አብዱልፈታህ አልሲሲ ከዚህ ቀደምም ከአንድ ወር በፊት ባደረጉት አንድ ንግግራቸው ግብፅ ብሔራዊ ጥቅሟንና የውሃ ደህንነቷን ለማስጠሉንም እርምጃዎች ትወስዳለች በማለት የዛቱ መሆኑ የሚታወስ ነው። ኢጂፕት ቱዴይ መጋዚን ባሰራጨው አዲስ ዘገባው ደግሞ ከሰሞኑ ከዚህ በኋላ ከኢትዮጵያ ጋር ንግግር አይኖረንም ያሉት የውጭ ጉዳይ ሚኒስትሩ ባድር አብድላቲ ከአንድ ወር በፊት የነበረውን የአብዱልፈታህ አልሲሲ ዛቻ መልሰው ደግሞታል። የውጭ ጉዳይ ሚኒስትሩ ከጀርመን ሕግ አውጪዎች ጋር አድርገውታል በተባለው ውይይት ላይ ከአባይና ከህዳሴው ግድብ ጋር ጭምር በተያያዘ አጀንዳን አንስቶ የተወያዩ መሆኑን ዘገባው አመልክቷል። በዚህም ወቅት የውጭ ጉዳይ ሚኒስትሩ ባድር አብድላቲ ልክ እንደ አልሲሲ ሁሉ ግብፅ የህዝቧን የመኖር ህልውና ለማረጋገጥ ስትል ዓለም አቀፍ ሕግጋት በሚፈቅዱላት መሰረት እርምጃዎችን ትወስዳለች ማለታቸውን ይኸው የኢጂፕት ቱዴይ መጋዚን ዘገባ አመላክቷል። የውጭ ጉዳይ ሚኒስትሩ በኢትዮጵያ ላይ እርምጃ እንወስዳለን ዛቻን ያሰሙት ወደ ጀርመን አምርተው ከጀርመን ምክር ቤት የውጭ ጉዳይ ቋሚ ኮሚቴ አባላት ጋር በነበራቸው ውይይት ወቅት ነውም ተብሏል። ከዚሁ ከግብፅ የሰሞኑ ያዙ ይልቀቁኝ ፉከራ ጋር በተያያዘ የኢትዮጵያ የውጭ ጉዳይ ሚኒስትር በትላንትናው ዕለት አፋጣኝ በሚል ባወጣው አዲስ መግለጫ በግብፅ መንግስት በኩል ኢትዮጵያ ላይ የሚደረጉ ማስፈራሪያዎችና ዛቻዎች የ21ኛውን ክፍለ ዘመን እውነታ ካለመረዳት የሚመነጩ ናቸው ሲልም አስገንዝበዋል። የግብፅ ባለስልጣናት በቅኝ ግዛት ዘመን በነበረው አስተሳሰብ ላይ በመቸንከር በአባይ ወንዝ ላይ የበላይነት አለን የሚል የተሳሳተ ሐሳብ ማራመዳቸውን ቀጥለዋል ሲልም ይኸው መግለጫ አስታውቋል። በቅኝ ግዛት ዘመን አስተሳሰብ የተጠመቁ አንዳንድ የግብፅ ባለስልጣናት በናይል ወንዝ ውሃ ላይ ብቸኛ ባለቤትነት እንዳላቸው ያስባሉ። የቅኝ ግዛት ዘመን ስምምነቶችን በመጥቀስ በታሪክ የተረጋገጠ መብት የሚሏቸውን አቋማቸውን ያሰማሉ ያለው መግለጫው ካይሮ የፈለገችውን የሚያደርጉ ደካማና የተከፋፈሉ ጥገኛ መንግስታት እንዲኖሯት በማሰብ የግብፅ ባለስልጣናት በአፍሪካ ቀንድ ውስጥ ኢትዮጵያን ያካተተ ግን በእሷ ብቻ ያልተገደበ የማተራመስ ዘመቻ እያካሄደች ነው በማለትም ይኸው መግለጫ የግብፅን አካሄድ አጥብቆ ኮንኗል። ኢትዮጵያ በፓን አፍሪካኒዝም ላይ ያላት ጽኑ አቋምና በአህጉሪቱ በነበሩ የጸረ ቅኝ ግዛት ትግሎች ሁሉ ድጋፍ ያደረገችበት ረጅምና ኩሩ ታሪክ ያላት ሀገር ናት ያለው ይኸው መግለጫ ከሀገር ውስጥ የሚመነጨው አባይ ወንዝ ለናይል ተፋሰስ ውሃ 86% ያህል አስተዋጽኦ የሚያደርግ ሲሆን
የአባይ ተፋሰስ የኢትዮጵያን 70% የገጸ ምድሯ ይሸፍናል በማለትም አባይ ያለውን ሀገር አቀፍና ቀጠናዊ ውሃ ድርሻንም አክሎ አሳይቷል። በዚህም ኢትዮጵያ ወንዙንም ዓለም አቀፍ ሕግጋት በሚፈቅዱት መልኩ ኢትዮጵያ የመጠቀም መብቱ ያላት መሆኑንም መግለጫው በማብራራት ኢትዮጵያ በወሰኗ ውስጥ የሚገኘውን የተፈጥሮ ሀብት ለመጠቀም ከማንም ፍቃድ የመጠየቅ ግዴታ የለባትም በማለት ይኸው የትላንት የውጭ ጉዳይ ሚኒስቴር መግለጫ ምላሹን ሰጥቷል። ግብጽ ከህዳሴው ግድብ ጋር በተያያዘ ከኢትዮጵያ ጋር ለ10 ዓመታት በላይ ብትደራደርም ጠብታ ውሃ እንዲነካብኝ አልፈልግም፣ የግድቡን የውሃ ፍሰት በተመለከተ ከኢትዮጵያ ጋር ሆኜ በጋራ መቆጣጠር አለብኝ፣ ግድቡን በተመለከተ ኢትዮጵያ ሳሪ ስምምነት ወይም ባይንዲንግ አግሪመንት መፈረም አለባት በሚል አጥብቃ ስትከራከር ቆይታለች። ከሁሉም ተፋሰስ ሀገራት በፊት ማንንም ሳታስፈቅድ በአባይ ላይ አስዋን ግድብን እንደዚሁም በዓለማችን ግዙፉን ሰው ሰራሽ ሐይቅ የሆነውን ናስር ሐይቅን የሰራችው ግብጽ አሁንም ቢሆን በአባይ ውሃ ላይ ተጨማሪ የማስፋፊያ ስራዎችን እየሰራች ትገኛለች። ግብጽ ይህንን ሁሉ የምታደርገው ራሷን ጨምሮ ከምትካተትበት የአስሩ የአባይ ተፋሰስ ሀገራት መካከል አንዳች አይነት ጠብታ ውሃን ለአባይ ወይም ናይል ሳታበረክት ነው። ግብጽ ራሷንና ሱዳንም ብቻ በልዩ ሁኔታ ተጠቃሚ በማድረግ 100% የውሃውን ድርሻ ለሁለቱ ሀገራት በመስጠት 86 በመቶ የጥቁር አባይን ድርሻ የምታበረክተውን ኢትዮጵያን ጨምሮ የ9 ሀገራትን ድርሻ ዜሮ የሚያደርገውን ስምምነት ቀሪ አድርጋ በአዲስ ስምምነት ውስጥ እንድትካተት ለማድረግ ጥረት ቢደረግም ዛሬም ድረስ አሻፈረኝ እንዳለች ትገኛለች። ይህ አዲሱ የውሃ ክፍፍል እንደ አውሮፓውያን አቆጣጠር ከ1999 ጀምሮ ናይል ቤዚን ኢኒሺየቲቭ በሚል ለ25 ዓመታት ያህል ብዙ ሲሰራበት የቆየና በመጨረሻም ብዙሃኑ ተፋሰሱ ሀገራት ፊርማቸውን አኑረውበት ወደ ኮሚሽንነት ያደገ ነው። ግብጽ ሱዳንንም ጭምር አካታ በማሳመጽ የዚሁ አዲስ የውሃ ክፍፍል ስምምነት አካል አልሆንም በማለት ነው በአሁኑ ሰዓት ፉከራ እያሰማቸው የምትገኘው። ግብጽ ሱዳን ምድር ገብታ የጦር ልምምድ ከማድረግ ጀምሮ ባለስልጣናቷ በኢትዮጵያ ጎረቤት ሀገራት ብዙ አፍራሽ ስራዎችን ሲሰሩ ቢቆዩም እስካሁን ባለው ሁኔታ አንዱም ጥረትና ዛቻ ውጤት ያመጣበት ሁኔታ አልታየም። በሌላ መረጃ የግብጽ ስትራቴጂ መግዛት እንጂ ሰላም አይደለም፣ አምባሳደር ሱሌማን ደደፎ ለካይሮ መልስ ሰጡ። በሶማሊያ ኢትዮጵያ አምባሳደር አቶ ሱሌማን ደደፎ የግብጽ መንግስት እያራመደ ያለው ስትራቴጂክ ሚዛን ማስጠበቅ የተሰኘ ፖሊሲ የመግዛትና የመጫን ፖሊሲ ነው ሲሉ በይፋ መልስ ሰጥተዋል። ግብጽ በቀጠናው ላይ የምታራምደው ስትራቴጂክ ባላንስ ፖሊሲ ከቀይ ባህር እስከ አባይ ተፋሰስ የግብጽ የበላይነትና የግዛት ፍላጎትን የሚያሰፋ የስትራቴጂ ሽፋን ነው ሲሉ ነው ክስ ያሰሙት። አምባሳደሩ ይህንን ያሉት ትላንትና የግብጽ የውጭ ጉዳይ ሚኒስቴር ባድር አብድላቲ ያወጡትን ጽሑፍ ተከትሎ ነው። አምባሳደሩ ግብጽ በቀጠናው ስትራቴጂክ ሚዛንን የመመለስ ፖሊሲ እየተከተለች ስለመሆኑ በጽሑፋቸው አትተዋል። በቀጠናው እያደገ ያለው ውጥረትን ያነሱ ሲሆን እንዲሁም አልሸባብና የሽብር ስራው በቀጠናው በአየር መዛባት ጭምር ያለው መፈናቀል ጭምር ያሰጋል ሲሉ ገልጸዋል። አምባሳደር ሱሌማን ደደፎ የግብጽን ስትራቴጂ የተጽዕኖና ቁጥጥር ማስፋፊያ ሲሉ አጣጥለውታል። የአፍሪካ ቀንድ ከእንግዲህ የግብጽ መጫወቻ ሜዳ፣ የግብጽ ጓሮ አይሆንም ሲሉ ተናግረዋል። ታሪካዊ ሚና ስትል ግብጽ የምታነሳው መብት የታሪክ ስህተት መሆኑን ለቀጠና የፖለቲካ ግጭትና መለያየት የግብጽ ታሪካዊ ሚና ዋናው ችግር መሆኑን አንስተዋል። ግብጽ ኢትዮጵያን የጸጥታ ስጋትና የቀጠና ተራማሽ አድርጋ ለመቅረጽ የምታደርገው ጥረት ተቀባይነት የሌለው ነው ሲሉ ተቃውመውታል። ግብጽ የአፍሪካ ቀንድን የወታደራዊ ቀጠና ለማድረግ እየሰራች ነው ሲሉም ከሰዋል። የካይሮ በማር የተለወሰ ፖሊሲ ቀጠናውን የመግዛት የመጫንና የማተራመስ ፖሊሲ እንጂ ሌላ ስትራቴጂ አይደለም ሲሉ ነው የተቃወሙት። አምባሳደሩ ከዚህ ቀደም የግብጽ ጦር ወደ ሶማሊያ መምጣትን አያሳስበንም፣ ሚናው ጥቂት ነው ሲሉ ማጣጣላቸው ይታወሳል። አምባሳደሩ በአሁኑ የጽሑፍ መልሳቸው የግብጽ ጦር ወደ ሶማሊያ መምጣት ኢትዮጵያን ከመክበብ የዘለለ ዓላማ የለውም፣ ግብጽ ጦሯን የምትልከው ለሰላም አይደለም ሲሉ ሞግተዋል። አምባሳደር ሱሌማን ለአፍሪካ ሪፖርት ባደረሱ ጽሑፍ የኢትዮጵያ ቀይ ባህር መውጫ ፍላጎትን ተከላክለዋል። መልክዓ ምድራዊ አቀማመጥ ግድ ያለው ፍላጎት ነው ሲሉ ገልጸውታል። ኢትዮጵያ ሰላምን፣ ንግግርና የጋራ ጥቅምን ስታቀርብ ካይሮ ማስተባበር፣ ማሳመጽና ጦር ማዝመት ላይ ያተኩራለች ሲሉ ከሰዋል። አምባሳደሩ የግብጽ የቀጠና ፍላጎት ስትራቴጂክ ሚዛን ሳይሆን የግል ጥቅሟን ብቻ ያስቀደመ የበላይነትን ማስፈን ነው ሲሉ ደምድመዋል። በቀጣይ ርዕስ የኤርትራ አመራሮች እልፈት። የኤርትራ ከፍተኛ አመራሮችና የፕሬዝዳንት ኢሳያስ አፈወርቂ የቅርብ ሰዎች ተከታታይ እልፈት ከባድ ስጋት መደቀኑን ያመለከተ ትንታኔ ይፋ ሆኗል። መረጃው በተከታታይ ሕይወታቸው ያለፉ ከፍተኛ ወታደራዊና ሲቪል አመራሮችን ጉዳይ አንስቷል። በሆርን ሪቪው ቲንክ ታንክ በማህደር ነሲቡ የተዘጋጀው ይህ ትንታኔ የአገሪቱ ብቸኛ ገዢ ፓርቲ የሆነው ህግደፍ አንጋፋ አመራሮች ዕድሜያቸው እየገፋና ቁጥራቸው እየተሟጠጠ በመምጣቱ አገሪቱ ለቀጣይ ምዕራፍ የተዘጋጀች አትመስልም ብሏል። ሪፖርቱ እንደሚለው በፕሬዝዳንት ኢሳያስ አፈወርቂ የሚመራው ስርዓት ከነጻነት ትግሉ የወረሰውን የማዕከላዊነትና ያልተገደበ አመራር ባህል በማጠናከር ተቋማዊ እድገትን አፍኗል። በተለይም እንደ አስመራ ዩኒቨርሲቲ ያሉ ምሁራንን ያፈሩ የነበሩ ተቋማት እንዲፈርሱ መደረጉ
ገለልተኛ ሚዲያና ሲቪል ማህበረሰብ መጥፋታቸው ተተኪ ትውልድ እንዳይፈጠር አድርጓል። ይህም ስርዓቱ ስልጣንን ሙሉ በሙሉ በነፃነት ታጋዮች እጅ ያቆየ ሲሆን ወጣቱን ወይም ዋርሳይ ትውልድ ግን ራሱን ችሎ እንዳይቆም አድርጎታል። ትንታኔው ዋርሳይ ትውልድ ዜግነታዊ ኃላፊነቶችን እንዲሸከም ተደርጓል፣ ነገር ግን ራሱን የቻለ እይታ ወይም ሐሳብ እንዳይፈጥር ተደርጓል ይላል። ይህም ወጣቱ ትውልድ በመንግስት ላይ ጥገኛ እንዲሆንና ሀገርን የመምራት ክህሎት እንዳያዳብር አድርጎታል። ትንታኔው አክሎም የ79 ዓመቱ ፕሬዝዳንት ኢሳያስና በዙሪያቸው ያሉ አንጋፋ ባለስልጣናት እያረጁ በመጡ ቁጥር ስርዓቱ ተተኪ አላዘጋጀም ሲል አመልክቷል። የማስታወቂያ ሚኒስትሩ አቶ የማነ ገብረ መስቀል በተደጋጋሚ የሚያውጇቸው የከፍተኛ ወታደራዊና የፓርቲ ባለስልጣናት ሞት ይህንን የተተኪ እጦትና የስርዓቱን ስብራት በግልጽ ያሳያል ተብሏል። ገዢው ትውልድ ሲያልፍ ሀገሪቱ በመዋቅራዊ ደረጃ ላልተዘጋጀችበት ምዕራፍ ትጋለጣለች። ስርዓቱ ያፈናቸው የሚከተሉት ችግሮችም በከፍተኛ ሁኔታ ሊፈነዱ እንደሚችሉ ሪፖርቱ ያስጠነቅቃል። የሀገሪቱ ኢኮኖሚ በህግደፍ ቁጥጥር ስር ባሉ እንደ ሂድሪ ትረስት ባሉ ተቋማት የተያዘ እንጂ ሀገራዊ ገበያን ያላገናዘበ መሆኑ በቆላማ አካባቢዎች በሙስሊም ማህበረሰቦችና ትግርኛ ተናጋሪ ባልሆኑ ህዝቦች ላይ ነበረው የተዳፈነ ቅሬታና የተራዘመ መገለል እንደገና ሊያገረሽ ይችላል። የተማረው ወጣትና ተቃዋሚ ኃይሎች በሙሉ ከሀገር ውጭ መሆናቸው በሀገር ውስጥ ካለው አስተዳደራዊ ሁኔታ ጋር ያላቸውን ግንኙነት አዳክሞታል ሲል ሪፖርቱ ስጋቱን ይገልጻል። በቀጣይ ርዕስ የትግራዩ አወዛጋቢ መግለጫ። የትግራዩ ማህበር አሳሳች መግለጫ ይፋ ሆኗል ሲል ተቃውሞውን አሰምቷል። የትግራይ ዓለም አቀፍ ምሁራንና ባለሙያዎች ማህበር GSTS በስማችን የውሸትና ህገወጥ መግለጫ ወጥቷል ሲል ክሱን አሰምቷል። ከትላንት በስቲያ በማህበሩ ስም መግለጫ የወጣ ሲሆን መግለጫው የማህበሩ ማህተም የሌለበት መሆኑ ተመልክቷል። ይህ የተሳሳተ የተባለው መግለጫ የተሰራጨውን በትግራይ ክልል ጊዜያዊ አስተዳደር ኮሚኒኬሽን ቢሮ ይፋዊ የማህበረ ድረገጽ በኩል ነው። ከዚህ ቀደም ማህበሩ ባወጣው መግለጫ ጊዜያዊ አስተዳደሩ ላይ ጠንካራ ትችት ማቅረቡ የሚታወስ ነው። ዓለም አቀፍ የትግራይ ምሁራንና ባለሙያዎች ማህበር ትላንት ምሽቱን በይፋ የገጹ አዲስ ባወጣው መግለጫ የዳይሬክተሮች ቦርድ አባላት ነን የሚሉ ነገር ግን ስምና አድራሻቸውን ያልጠቀሱ ግለሰቦች በማህበሩ ስም ህገወጥ መግለጫ ማውጣታቸውን ገልጿል። እነዚህ ግለሰቦች ያወጡት መግለጫም የውሸት አሳሳችና ከእውቅናችን ውጭ ነው ያለው ማህበሩ ጨምሮም የተሳሳተውን መግለጫ ያሰራጩት ሰዎችን ማንነትና ዓላማ በተመለከተ በውስጥ በሚደረግ ምርመራ በቅርቡ ይፋ እንደሚሆንና እንደሚታወቅ አስረድቷል። የምርመራውን ውጤት ተከትሎም በኢትዮጵያ በአውሮፓም ሆነ በአሜሪካ ውስጥ የህግ ሂደት እንደሚከተል አስታውቆ በህጋዊ ማህበሩ ስም መግለጫ ማውጣት ማጭበርበር መሆኑንና በህግ እንደሚያስጠይቅም ገልጿል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።